ክርክሮች ሁላ ተጀምረዋል። መነኩሴ ከተማ ምን አባቱ ይሰራል የሚል ውዝግብ ክርክር ተጀምሯል። እንደ ኢትዮጵያ መነኩሴ ያማረበት ያነጠነጠ እንደ ኢትዮጵያ መነኩሴ ሻኛ ያወጣ ላት ያወጣ የኢትዮጵያ መነኩሴ ይለያል። የኢትዮጵያ መነኩሴ ይለያል። ይሄን የኢትዮጵያ መነኩሴ ወደ ገዳሙ የሚገባበትን ሕግ አርቅቀ ታመጣለህ እንጂ የኢትዮጵያ መነኩሴ ከምዕመናኑ በሴቶች መጣላት የለበት። ሴቶቹም ደግሞ ማን ላይ አይናቸው እንደሚወድቅ የታየ ነው። ምክንያቱም መነኩሴው ገንዘብ አለው፣ ወጪ የለበትም። ገቢ ያለው ወጪ የለበትም። በገንዘቡ የሚሰራው ስራ የታወቀ ነው። ገሌ ምናምን ቢባል የለም። ገዳም ለመነኩሴ፣ ከተማ ለካህን አለቀ። ካህን ቤተክርስቲያንን የሚያስተዳድረው ለልጆቹም ሲል ለልጆቹ፣ ለህይወቱ፣ ለትዳሩ ሲል። መነኩሴ ግን ቤተክርስቲያንን ሽጧት ሊሆን ይችላል። ሚስቴ አያለቅስበት ምን አይነት ስለዚህ ይህን የከተማ ያነጠነጠ የ70 ሚሊዮን የ40 ሚሊዮን ብር መኪና የሚነዳ ጎረምሳ በቀሚስ ውስጥ የተከለለ ጋለሞታ ይህንን ቦታ እናድርገዋል። ይህንን መነኩሴ በየመጠጥ ቤቱ ተሰድሮ ባለጌ ወንበር ላይ ተቀምጦ የጋለሞታዎችን የሴተኛ ዳሪዎችን ባትና ጭን በእጁ ሲጠፈጥፍ የሚውል መገዴ እሱን ወደ ገዳሙ ያለዛ ቆቡን አውልቆ እንደሌላው ሰው እንዲኖር ማድረግ ከዚህ በኋላ ደፋር መሆን ከዚህ በኋላ ጥያቄ መጠየቅ ከዚህ በኋላ እንደ መጽሐፉ ቃል መሄድ እንጂ መሽኮርመም ለኢትዮጵያ ቤተክርስቲያን አይበጃም።